ትውልዳችንን በተለይም ከትውልዳችን ወንዱን በማጀንገን ረገድ ሁላችንም ግዴታ ኃላፊነት አለብን። እርሱ የትዳራችን፣ የማህበረሰባችን፣ የቤተሰባችን፣ የሀገራችን፣ የቤተክርስቲያናችን መሪ ስለሆነ እንደዛ ለመሆን የሚያስችል ብቃት ጋር እስኪደርስ ድረስ ማጀገን አለብን። ነገር ግን እያየነው አቅመቢስ፣ አዛኝ፣ አላዛኝ፣ ነፍራቃ ሆኖ በዩቲዩብ እና በተለያዩ በመድረክ እየወጣ የሚነፋረቅ እንዲሆን መፍቀድ የለብንም። ይህን ለማድረግ ግን ምን ማድረግ እንችላለን? የኛ ድርሻ ምን ሊሆን ይችላል? እስቲ ስለ እነዚህ ጉዳዮች እናውራ። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት 6 ዓመታት እኔ ሳዘጋጀው ስታጠብበት ከልጆቼ ጋር ከወዳጆቼ ጋር የቆየነው ሳሙና ነው። እጅግ ጤናማ፣ እጅግ ሞይስቸራይዚንግ የሆነ በጣም ጥሩ ሳሙና ነው። ጥሩ ያሰኘበት ምክንያት ምንድነው? አንዱ ከሚዘጋጅበት ግብአት አንጻር ነው። እናንተ ለምግብነት የምታውሏቸውን ኤድብል የሆኑ ዘይቶችን በመጠቀም የማዘጋጀው ነው። እነሱን ምግባችሁ ስትጨምሯቸው ጤንነታቸው ላይ ጥንጣሬ እንደማይገባችሁ ጤናማ እንደሆኑ እንደምታምኑ ለሳሙና ስንጠቀምባቸው ቆዳችን ላይ ፀጉራችን ላይ ስናሳርፋቸው ደግሞ እንደዛው ጤናማ እንደሚሆኑ አምነን ነው ወይ በሙሉ እምነት ነው። ከዛ ባሻገር ግን ይህ ሳሙና ፋንሲ እንዲሆን ወይም ደግሞ እንዲያምር ብዬ የምጨምርበት ምንም አይነት ተጨማሪ ኬሚካል የለም። ቀለም እንዲኖረው፣ ሽታ እንዲኖረው፣ ወይም አረፋው እንዲኩረፈረፍ፣ ረጅም ጊዜ እንዲያገለግል ወይም ደግሞ ጥሩ ሼልፍ ላይፍ እንዲኖረው ብዬ የሚጨምርበት ኬሚካል የለም። ስለዚህ እነዛ ኬሚካሎች ባለመግባታቸው ከዛም የተነሳ ቆዳችን ላይ ፀጉራችን ላይ የሚደርስ የነበረውን መንጣት፣ መገርጣት፣ መከርቸፍ ማስቀረት ችለናል። ይህን ሳሙና በዚህ ሳሙና ስንታጠብ ቆዳችን፣ ፀጉራችን ተፈጥሯዊ ወዙን በራሱ እንዲመልስ እንዲጠብቅ ያደርገዋል ማለት ነው። በ175 ግራም ይዘጋጃል። እስከ መቼ ነው በዚህ ሳሙና የምታጠበው እስክትሉ ድረስ ረጅም ጊዜ ይቆያል፣ ይበረክታል። በ300 ብር ይሸጣል። የምታገኙበትን አድራሻ እዚህ ቪዲዮ ስራ አስቀምጥላችኋለሁ። ይህን ሳሙና ገዝተህ ወንድም አለም አንተም እንድትጠቀምበት፣ ልጆች፣ ቤተሰቦች እንዲጠቀሙበት፣ ለጓደኞችም ስጦታ እንድታበረክተው፣ እግረ መንገድህንም ደግሞ በዚህ ቻናል በትውልዳችን ላይ ልናሳርፍ የምንፈልገውን ኢምፓክት፣ ተጽዕኖ፣ ፖዚቲቭ የሆነ ተጽዕኖ ታግዛለህ። ፈቃደኛ ከሆንክ አትለመንም። እንግዲህ ዛሬ ማንሳት የፈለግኩት ምንድን ነው፣ ይሄ ቪዲዮ ይህንን የአባወራ ቻናል እንደገና እንደ አዲስ ማንሰራራት ከጀመረ በኋላ ማየት ትችላላችሁ። ከተከፈተ 6 ዓመት ሆኖታል። ሳልጠቀምበት ረዥም ጊዜ ቆይቻለሁ። ምክንያቱም በብዛት ዝንባሌ የነበረው ወደ ጽሁፍ ስለነበረ ማለት ነው። ከዛ በኋላ ግን በቅርብ በተለይም ደግሞ በመዘክር ባዘጋጀሁት አንድ ሴሚናር አማካኝነት ከዛ ያገኙትን ቪዲዮ በመጠቀም ወደዚህ ገብቻለሁ። ወደዚህ ሲያስገባኝ እንግዲህ እንቅልፍ ዘወትር እየነሳኝ የመጣ ጉዳይ አለ። እሱም ደግሞ በትውልዳችን ላይ በተለይም ደግሞ ወንዱን ሆን ተብሎ አልጫ ለማድረግ የሚሰራ ስራ በጣም በሚያሳዝናችሁና በጣም በሚያሳፍር ደረጃ ደግሞ ትውልዱን ተፈጥሯዊ ማንነቱን፣ እውቀቱን ወይም ደግሞ ጸጋውን አውቆ በማንነቱ ላይ እንዲበለጽግ፣ እንዲጠነክር፣ ወደ ተፈጠረ ልዕልና እንዲደርስ የማብቃት ስራ ግዴታ፣ ኃላፊነት የተቀበሉ ያለባቸው በተለይም ደግሞ መንፈሳዊ ቦታ ያሉ በክርስትናው ዓለም ውስጥ ማለት ነው በቤተክርስቲያን መምህራን የሆኑ ሊቃነን ያሉ የትዳር መካሪና አማካሪንን ባሉት ዘንድ እየተባባሰ የመጣ ትውልድን አልጫ የማድረግ ስራ ዘውትር እንቅልፍ እየነሳኝ ስለሆነ ማደርገው ቢጠፋኝ የመጣውበት ነው እንጂ አሁን እዚህ ላይ የኦዲየንስ ፍለጋ፣ የቪው ፍለጋ፣ የሰብስክራይበር ፍለጋ፣ የክፍያ ፍለጋ ፈልጌ የመጣውበት ጉዳይ አይደለም። እውነት ለመናገር እንደዛ ቢሆን ኑሮ የምሰራቸውን ስራዎች ከዛ ጋር እንደማይገናኙ መቼም ታስተውላላችሁ። እንደዛ ቢሆን ኑሮ ቁጭ ብዬ እሱን የማገኝበትን ስራ በሰራው ነበረ። እሱም ከባድ ሆኖ አይደለም፣ በጣም ቀላል ነው። ግን ትልቁ ነገር ትውልዳችን እየተጎዳበት ያለው ይሄ ስለሆነ ማለት ነው። ከዚህ አንጻር ታዲያ ይህንን እስካሁን ድረስ የመጨረሻው 100 ቪዲዮ ባለፈው 2 ቀን ተለቋል። በእነዚህ ቪዲዮዎች እንግዲህ መስራት የተፈለገው ያንን በትውልዳችን ዘንድ ማሳደር የተፈለገውን ኢምፓክት ለመስራት ነው። ወደፊትም እንቀጥላለን። ከዚህ ባሻገር ከዚህ በተጨማሪ ሌሎች የምንሰራቸው ስራዎች አሉ። ስልጠናችን እንዳለ ሆኖ ማለት ነው። በዋናነት በተግባር የምንሰጠው የፍኖተ አባወራ ወይም የአባወራው መንገድ ስልጠና ማለት ነው። እንግዲህ ይህን ቪዲዮ ስሰራ ከስር እየተከታተላችሁ አስተያየት የምትሰጡኝ ምንም እንኳን ቪዲዮ ፋንስ የሚያምር ባይሆንም አቀራረጹ አያምርም ወይም ደግሞ ድምፁ ግባቱ ጥሩ አይደለም ወይም ደግሞ ያን ያክል እኔም ሳቢ እንዲሆን አድርጌ አላቀርበውም። ራሴ የምፈልገው መልእክት ለማስተላለፍ ብቻ ነው። ብዙ ኤዲትም ነገር የለውም። እንደወረደ የሚቀርብ ነው። ታዩታላችሁ። አንድ ጊዜ ተቀርጾ የሚቀርብ ነው። ምንም ፊልተሪንግ የምጠቀምበት ምንም አይነት ኤዲቲንግ የምጠቀምበት ነገር የለም። እንደዛም ሆኖ ግን ታግሳችሁ ሰምታችሁ አስተያየት እየሰጣችሁ ላላችሁ ወንድሞቼ እህቶቼ እጅግ አከብራቸዋለሁ፣ አመሰግናቸዋለሁ። ብዙ ስራ አለብን። በእርግጥ እነዛን ስራዎች ለመስራት ፈቃደኛ ከሆናችሁ እውነት ለመናገር ብዙ የምናቀርበው እዚህ ቻናል ላይ የሚተላለፉ ነገሮች አሉ። እናንተም ደግሞ እግረ መንገዳችሁን እየሰማችሁ ፊድባክ በመስጠት አስተያየት በመስጠት ይሄ ነገር ብናሻሽለው፣ እዚህ ቦታ ብንጨምር፣ እዚህ ጋር ቢዳረስ የምትሉን ነገር እያንዳንዱን ኮሜንት የማነበው ስለሆነ ያ ነገር ሳይናጠፍ
እንድትቀጥሉበት እመክራቸዋለሁ። ነገር ግን ከዚህ አልፎ ምን እናግዝ፣ ምን እንስራ፣ የኛ ድርሻ ምን ይሁን በደንብ የምናየው ነገር ነው። ሴቶችም እህቶቼ በተደጋጋሚ እንደምትሉኝ ብዙ ምስኪናን ወንዶች እየተፈጠሩ ነው። ብዙ ምስኪናን ወንዶች እየመጡ ነው። አልቃሻ ወንዶች እየመጡ ነው። ምስኪን ወንዶች፣ ምስኪን ወንዶች፣ ግራና ቀኛቸውን ወዴት መሄድ እንዳለባቸው የማያውቁ ወንዶች እየመጡ ነው። ይሄ ደግሞ ራሱ ማህበረሰባችን ፌል ያደረገን ነገር ነው። በተለይም ደግሞ ቤተክርስቲያን ራሷ ፌል ያደረገችን ነገር ነው የምትሉኝ ያላችሁ እህቶቼ በምን መልክ እናግዝ ለምትሉት ለእህቶች እንግዲህ ያዘጋጀው ስልጠና የለም፣ አላዘጋጅምም ብያለሁ። ከዚህ በፊትም ተናግሬያለሁ። ሴቶችን የሚያሰለጥናቸው አባታቸው ወይ ባላቸው ነው። ከዛ ውጭ ያለ አሰልጣኝ ሁሉ ነጋዴ ነው። ከዛ ውጭ ያለ አሰልጣኝ ሁሉ በእህቶቼ የሚነግድባቸው ሸቃላ ነጋዴ ነው። 5 ሳንቲም የሚያስከፍላቸው 50 ሺህ ብር የሚያስከፍላቸው። ስለዚህ እነሱን የሚያሰለጥናቸው አባት ወይም ደግሞ ባል ነው። ከዛ ባሻገር ግን በህይወት መከራየታ ጄኒን የሆነች ከስንት አንድ የምትገኝ ሴት ካለች ከእሷ ጋር ሊመካከሩ ሊጫወቱ ይችላል። ስልጠናም ሳይሆን ምክክር፣ ጨዋታ፣ ላይፍ ኤክስፒሪየንስ ሼሪንግ ማለት ነው። ከዚህ ባሻገር ታዲያ በምን እናግዝ ለምትሉ በተደጋጋሚ ቪዲዮ ላይ ማስተዋወቁን ይህን ሳሙና በመግዛት ልታግዙ ትችላላችሁ። ይህን ቪዲዮ ተደራሽ እንዲሆን ሌሎች ወንዶች ላይ መስራት እንድችል ብዙ እንደዚህ አይነት ብሩታል የሆነ ትሩዝ ቢመርም ቢጣፍጥም እውነት የወንድም የሆነ የአባት የሚመስል ምክር የሚናፍቁ ወንድሞች አሉ በየቦታው በየዓለሙ ጥግ በኢትዮጵያም በሀገራችን በየትኛውም ጥግ ላይ ማለት ነው። እነዛ ወንድሞቻችን ናቸው። እነዛን ከወደቁበት ማንሳት እንፈልጋለሁ። ላይክ አውቀውም ሊሆን ይችላል፣ ሳያውቁትም ሊሆን ይችላል። ትላንትና ልክ ነው ብለው ልክ መስሏቸው ገብተውበትም ሊሆን ይችላል። ግን አሁን ያሉበት ሁኔታ በጣም በሚያሳዝን ሁኔታ አቅመ ቢስ ሆነው እንኳን ለሚስታቸው ለልጆቻቸው ሊተርፉ ለራሳቸው እንኳን በራሳቸው ቆመው መሄድ የማይችሉ ሰዎች እየሆኑ አሉና ለነሱ ተደራሽ ለመሆን ይህን ሳሙና በመግዛት ልታግዙን ትችላላችሁ። ፋይናንሻሊ ማለት ነው። ይህን ሳሙና በመግዛት የምታገኙትን ቦታ አስቀምጥላችኋለሁ። እዚህ አዲስ አበባ ውስጥ ከሆናችሁ ሜክሲኮ አካባቢ ኮሜርስ አካባቢ ታገኙታላችሁ። ከዛ ባሻገር ግን ሌላ ቦታ ብትሆኑ ጀስት ይህንን ሳሙና ለገሌ ያደርስልን ብትሉ እኔም ራሴ ፐርሰናሊ ላደርሰው እችላለሁ፣ ወይም ሌሎች ወንድሞች ያሉ ወዳጆች ያሉ እነሱም ሊያደርሱት ይችላሉ፣ ወይም በሞተረኛም ልናደርሰው እንችላለን። እናንተ ብቻ ካላችሁበት ቦታ ይህን ያክል ሳሙና አደርስልን ለገሌ ማለት ነው። ያው በተደጋጋሚ ጥሩ ወንድሞች ያሉኝ ውጭም ሀገር እንደሚያደርጉት ማለት ነው። እዛ ሀገር ሆኖ ለዚህ ይሄን ያክል ሳሙና ለምሳሌ 10 ሳሙና 20 ሳሙና 15 ሳሙና ለገሌ ያደርስልን እነሱ ይከፋፍሉታል። ዜን ለነዛ ማድረስ እችላለሁ። እናንተ ሳንቲም ታስተላልፉታላችሁ። ያው ይሄ እዚህ ቪዲዮ ላይ ወይም ደግሞ ይሄ ቻናል ላይ መስራት የምንፈልገውን ነገር በደንብ ያግዘናል። የኢንተርኔት እንከፍላለን፣ የተለያዩ ስራዎችን እንከፍላለን፣ ለቢሮ ኪራይ እንከፍላለን። እንደዚህ አይነት ነገሮችን ማገዝ እንችላለን ማለት ነው። ከዛ ባሻገር ግን በተለይ ደግሞ ወንድሞቼ ደግሞ በተለይ ይህንን ነገር በመስራቱ ደረጃ በምን ማህበረሰባችን ውስጥ ያለውን አቅመቢስነት ወንዶቻችን ውስጥ የሚታይን እንደው ሰበበኛነት፣ ነፍራቃነት፣ ዘወትር እየተነሱ ማላዘን፣ ተደፋው ብሎ የማላዘኑን ነገር በምን እናስወግዳለን ካላችሁ በአንደኛ ደረጃ ሰው ላይ በመስራት ሳይሆን ራሳችሁ ላይ በመስራት። ሰው ላይ ስለመስራት አታውሩ። እኔ ከሌሎች ሰዎች ጋር የማልስማማው ወዳጆችም የሌሉኝ እንደዚህ አይነት ስራ እንስራ ከሚሉኝ ሰዎችም የማልገጥመው ለዛ ነው። አብዛኞቹ ራሳቸው ላይ የማይጨክኑ ሰነፎች ናቸው። ራሳቸው ላይ ለመጨከን የሚፈሩ አልጮች ናቸው። ስለዚህ አልሰራም። 100 ሚሊዮን ብር ፕሮቫይድ አድርጎ አልሰራም። ምክንያቱም ራሱ ላይ መጨከን የማይችል ሰው ራሱ ላይ የማይሞክረውን የማያደርገውን ምክር ለሌላ ሰው የሚሰነዝር ነው። ራሱ ላይ የማይሰነዝረውን ቡጢ ሌላ ሰው ላይ የሚሰነዝር ነው። ስለዚህ ከእንደዚህ አይነት ሰው ጋር ትውልድ አንሰራም፣ ወይም ደግሞ ወንድሞችን አላነሳቸው። ለእንደዚህ አይነት ሰው ተግሳጹ፣ ስድቡ፣ ምክሩ ሁሌ ቶሎ የሚመጣለት ነው ሌላ ሰው ላይ ለመሰንዘር፣ ለራሱ ግን አያደርገው። ስለዚህ እናግዝ፣ አብረን እንስራ የምትሉኝ ሰዎች መጀመሪያ አሩ ሬዲ ራሳችሁ ላይ ለመጨከን ራሳችሁ ላይ ለመስራት የማይሆን ከሆነ በቃ እዛው ባላችሁበት ሳሙናው መግዛት ትችላላችሁ። ዩቲዩብ ቻናሉን በተለያየ መንገድ ልታግዙኝ ትችላላችሁ። በዛ መልክ ሊሆን ይችላል። አብሮ መስራት ግን ተቀራርቦ መስራት የሚባለው ነገር ራሳችሁ ላይ መጨከን ያስፈልጋል። ራሱ ላይ የማይጨክን ሰው ለእኔ ሰነፍ ነው፣ ሰበበኛ ነው፣ አልፈልግም። እኔን ራሱ ይጎትተኛል። whoever he is ማንም ሰው ቢሆን አይመለከተኝም። ሊቃውንት ለምን አይሆንም? አይመለከተኝም። ራሳቸው ላይ የማይሞክሩትን የማይኖሩትን ህይወት እየመከሩ ነው ትውልድን እያጠፉብን ያሉት። አሁንም ከፊት ቀድመዋል የምንላቸው ሰዎች ራሳቸውን ማለት ነው። ስለዚህ መጀመሪያ ራሳችሁ ላይ ጨክኑ። ራሳችሁ ላይ ስትጨክኑ የምታስተምሩት ሰው ወይ ልታስተምሩት የምትፈልጉት ሰው ከእናንተ ህይወት መማር ይችላል። አለበለዚያ ግን እናንተ ህይወት ላይ ያላየውን ነገር ምን አድርጋችሁ ታስተምሩታላችሁ? ኢቭን ዶ ከአፋችሁ ማር እንኳን ቢወርድ ባይናገርም ቢፈራችሁ እንኳን ባይናገር እንኳን ያውቃሉ ውሸታም እንደሆናችሁ አስመሳይ እንደሆናችሁ ዊኖታት አይደለ? አውደ ምሕረት ላይ ቆመው የሚያስተምሩ በመጽሐፍ የሚያስተምሩ ሰዎች ውሸታሞች እንደሆኑ ዋሾች እንደሆኑ ብዙዎቹ ስም መጥቀስ አያስፈልግም። ምናምን እንደዚህ አትበላቸው፣ በጠቅላላ ምንድነው በጅምላ ትፈርጃቸው የሚባለው። በጅምላ መፈረጅ ካልፈለጉ ራሳቸውን ያውጡ።
የሰው ስም መጥቀስ አይጠበቅባቸውም። እነሱ ራሳቸው የሚኖሩትን ህይወት ይናገሩ፣ የሚያስተምሩን ህይወትን ደግሞ ይኖሩት። ን ዊ ካን ሲ እውነት ምን ያክል ፈታኝ እንደሆነች ምን ያክል ዋጋ እንደምታስከፍል ከነሱ እንማራለን። እኛም ፈለጋቸውን እንከተላለን። ስለዚህ ራሳችሁ ላይ ጨክኑ፣ ራሳችሁ ላይ አሰልጥኑ፣ ራሳችሁን አሰልጥኑ፣ ራሳችሁን ስሩበት። በምን መልክ? ይሄው በምናወራው መልክ 2500 በላይ ጽሁፎች አሉ። ቴሌግራም ቻናላችን፣ አባወራ ፌስቡክ ቻናላችን ገጻችን ላይ ብትገቡ ማለት ነው። አንብቧቸው፣ ፕራክቲስ አድርጓቸው። የከበዳችሁን ነገር እናውራቸው። አምና ፐርፌክት አይ ነው። እኔም ራሴ ፐርፌክት አይደለሁም፣ ፍጹም አይደለሁም። እኔም ራሴ ዘወትር እየተማርኩኝ ያለው ሰው ነኝ። ከምማረው ነገር ሼር እናደርጋለን። እኔም ከእናንተ መማር እፈልጋለሁ እኮ አዋቂ ሆኜ ያን ያክል አይደለም። ህይወት ያስተማረችኝን ነገር ነው በቀላሉ ለእናንተ ማቅረብ የፈለኩት። እንደዚህ የመከረኝ ቢኖር ታላቅ ወንድም ቢኖር አባቴ ቢኖርና እንደዚህ በደንብ አፍታቶ ቢነግረኝ ኖሮ በጣም ደስ ባለኝ ነበር። ግን አይደለም። አፈርድቤ ግጬ ተማርኩኝ። ህይወቴን ከስሬ፣ እድሜን ከስሬ፣ ገንዘቤን ከስሬ፣ ጉልበቴን ከስሬ፣ ላይክ ትዳሬን ከስሬ፣ ብዙ ነገር ከስሬ ተማርኩኝ። እናንተ እንደዛ እንድትሆኑብኝ አልፈልግም። ጄኒኒ ነው። ያ ማለት ግን ስትነፋረቁ አዝላችኋለሁ ማለት አይደለም። ስታላዝኑ ሰበበኛ ስትሆኑ ሸከማችኋለሁ ማለት አይደለም። አልፈልግም እንደዛ። ማንንም የሚነፋረቅ ሰውን የሚሸከም አልፈልግም። በሁለተኛ ደረጃ ግን በምን መልክ አሁንም እናግዝ የምትሉኝ ከሆነ ያው አሁንም እንደተለመደው የዮጊ የገላ ሳሙናን መግዛትና ለቤተሰቦቻችሁ መላክ ለጓደኞቻችሁ ሼር ማድረግን ጨምሮ ከሱ ባሻገር በምን መልክ እናግዝ የምትሉኝ ከሆነ ይሄ ዩቲዩብ አሁንም ያልደረሳቸው ሰዎች ያልሰሙ ሰዎች አሉ። እንደዚህ አይነት ወንድም አለ ወይ ብለው እንደዚህ የሚነግረን ሰው አለ ወይ ብለው ተስፋ የሚያደርጉ ሰዎች አሉ፣ የሚጠይቁ ሰዎች አሉ። መውጫ መንገዱ ግራ የገባቸው መሄጃ መንገዱ ሁሉ ድንግዝ ጊዜ የሆነባቸው የተደናበሩ ሰዎች አሉ። ላይክ they have the energy ውስጣቸው ኢነርጂው አለ፣ ጉልበቱ አለ፣ አቅመቢስ እንዳልሆኑ ይሰማቸዋል። ግን there is something ወደኋላ የሚጎትታቸው ነገር ይሄ ነው ብለው ሊያስቀምጡት ያልቻሉት፣ አርቲኩሌት ሊያደርጉት ያልቻሉት፣ በቃላት ሊያስቀምጡት ያልቻሉት ነገር አለ። የሆነ ጄኒን ያልሆነ ነገር፣ እውነተኛ ያልሆነ ነገር የሚሰማቸዋል። ሶኮልድ አማካሪነን፣ አስተማሪነን፣ ልሂቃነን፣ ምሁራነን ከሚሉ ዘንድ የሆነ ውሸት እንዳለ ነገር ይገባቸዋል። ግን ያንን ውሸት በደንብ ማስቀመጥ ከዛ ውሸት ደግሞ እውነቱን ለይቶ ማውጣት የተቸገሩ ሰዎች አሉ። በነዛ ሰዎች ምክር እየሄዱ ከድጥ ወደ ማጥ እየገቡ ያሉ ወንድሞች አሉ። ስለዚህ ለነሱ አድርሱላቸው፣ ይህን ቪዲዮ አጋሯቸው፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ ብዬ እየለመንኩኝ አይደለም። ለደንታ ስትል አድርገው። ወገንም ማንሳት ከፈለግ ወንድምህን ማንሳት ከፈለግ ወደ ሀዘቅት እየሮጥን ነው፣ ጊዜ የለንም። 100 ቪዲዮ ስሰራ እኔ እንቅልፍ እያጣሁኝ እረፍት እያጣሁኝ ነው። አሁንም ሌሎች ቪዲዮዎች ብዙም አመርታቸዋለሁ። ሰብስክራይበር ፈልጌ ነምበር ኦፍ ቪው ለማብዛት ፈልጌ አይደለም። ጠላት እየቸኮለ ነው፣ እየፈጠነ ነው ከፊታችን። ማንን ይዞ? ከፊታችን ያሉትን እረኞች የተባሉትን ዘሶኮልድ ምሁራንና ልሂቃን የተባሉትን ይዞ ምን ለማድረግ? ትውልዱን በባህርነት ለማኖር፣ በተለይ ወንዶቻችንን አቅመቢስ አድርጎ አልቃሻ አድርጎ ለማኖር ከነሱ ጋር ነው ጥድፊያ። ስለዚህ አድርሱልኝ ይህንን። እገሌ ቢሰማው ይህንን ነገር ይጠነክርበታል። እሱ ውስጥ አይ ካን ሲ ዘ ፋየር፣ ውስጡ ሰውን እሳት አለ፣ ነዲድ አለ፣ እሱን ያቀጣጥልለታል። ከዛ ደግሞ በዛ መስመር ይመጣል ለምትሉት አደራ አደራ ለነፍራቃ ሰው እንዳታካፍሉ፣ ሼር እንዳታደርጉ። ፕሮፌሽናል የሆኑ በማዘን በማላዘን በመነፋረቅ ፕሮፌሽናል የሆኑ ሰዎች አሉ፣ ለነሱ አታጋሯቸው። እገሌ የተባለ ዩቲዩበር አለ፣ ለሱ ልስጠው ስትሉ ያ ዩቲዩበር ማን ነው በሉ። ያ ዩቲዩበር ቪዲዮ ላይ ወይም ደግሞ ፖስቶቹ ላይ ልጥፎቹ ላይ እያለ ለቅሶ የሚያጋራ ከሆነ ለሱ አታጋሩት። እሱ አይሆነውም፣ ለሱ ይሄ ቪዲዮ አይሆነውም። ለሱ የሚሆነው ተገፋን፣ ተገደልን፣ ተሰደድን፣ ጉዳችን ፈላ፣ እንትና እንደዚህ ያደረጉን። ለሱ የሚሆነው ያ ነው። ነምበር ኦፍ የሚያገኝበት ብር የሚያገኝበት ያ ስለሆነ ለሱ አታካፍሉ። እንቁዎቻችሁን አታካፍሉ፣ ለነሱ አትስጧቸው። they will not respect it፣ አያከብሩትም። ይህ ልጅ ያካብዳል፣ ዝም ብሎ አባወራ ይላል፣ ዝም ብሎ ወንድነት ይላል፣ ያበዛዋል። ከዛ ውጭ ምንም አይጠቅሙንም ብቻ አይደለም ይጎዱናልም ጭምር። ለምንድን ነው ታውቃላችሁ? ይህን ቪዲዮ የምትወዱት ከሆነ ለእንደዚህ አይነት ፕሮፌሽናል የሆኑ በማዘን በማላዘን በማልቀስ በመነፋረቅ ፕሮፌሽናል የሆኑ ዩቲዩብ ላይ ወጥተው ግራፍ እየሰሩ ማልቀስና ማላዘን የሚያጋሩ በዛም ደግሞ 100 ሺህ እና ከዛ በላይ ቪው እና ብር የሚያገኙ ሰዎች ለእነዚህ ከሰጣችኋቸው ይህን ቪዲዮ አልጎሪዝሙን ታሳስቱብኛላችሁ። ጉዳት አለው። አልጎሪዝሙ ይሳሳታል። አልጎሪዝሙ ማለት ይህንን ቪዲዮ ማን ነው የሚፈልገው ለማን ላጋራው የሚለው የዩቲዩብ ይሄ ኤአይ ኢንተለጀንት የሚባለው እሱ ግራ ይጋባል። ለነሱ ይሰጣቸውና ለነሱ ወዳጆችም ለነሱ ተከታዮችም ያካፍሏል። ከዛ የነሱ ተከታዮች የነሱ ቢጤ አልቃሻ አላዛኝ ነፍራቃ ናቸውና ይህን ቪዲዮ ሲያዩት ያማቸዋል፣ ያጦለውላቸዋል፣ አይወዱትም። ስለዚህ የነሱ ጓደኞች ይህን ቪዲዮ በጠሉት ቁጥር ማየት ባልፈለጉ ቁጥር ይሄ ቪዲዮ ባይጠቅም ነው ብሎ ወደኋላ ባክዶር ይጥለዋል ማለት ነው። ስለዚህ ለእነዚህ ሰዎች አታካፍሏቸው፣ ግድ የለም ይጠቅማቸዋል አትበሏቸው። ቢጠቅማቸው ቢፈልጉ ኖሮ ይጠይቋቸዋል፣ እናንተን አታጋሯቸው። ሁኤቨር ዴይ አር
100,000 ፎሎወር ሊኖራቸው ይችላል። 1 ሚሊዮን ፎሎወር ሊኖራቸው ይችላል። በየትም ቦታ ላይ ማለት የምታጋሩት ያ ከሰው የማይደርሰው ብዙ ተከታይ የሌለው ምናልባት ብዙም ተከታይ የማይፈልገው ግን መንገዱ ለጠፋው ሰው ውስጡ ኢነርጂ ያለው ብላችሁ ለምታስቡት ውስጡ ድራይቭ ንዴቱ አለው ብላችሁ የምታስቡት ለሱ አጋሩት። እሱን ስታዩት ዋው ይህንን ነበር የምፈልገው ብሎ ብዙ ነገር ሊያግዝን ይችላል፣ ወይም ደግሞ ብዙ ነገር ልንተባበር እንችላለን ማለት ነው በዚህ ሂደት ወንዶቻችንን በማንሳቱ ሂደት። በሶስተኛ ደረጃ ደግሞ ህብረት ፍጠሩ። 1-2 የእናንተ አይነት ሰዎች ካሉ ከነዛ ሰዎች ጋር ህብረት ፍጠሩ። እንዲሁም ደግሞ እዚሁ ጋር በሶስተኛ ደረጃ ደግሞ ከማይመስሏቸው ሰዎች ጋር ህብረት አትፍጠሩ። አሁን በጣም የተቸገርነው ለብዙዎች ይህንን ራሱን የቻለ ቪዲዮ ሰራበታለሁ። ለብዙዎች ይሄ የአባወራ ስልጠና ፍኖተ አባወራ ስልጠና ስንሰጥ እየተቸገርን ያለው ነው ምንድነው? ብዙዎቹ ጓደኞቻቸው መተው አይፈልጉም። 20 ዓመት ጓደኛዬ ነው። who cares 20 ዓመት ጓደኛ እንዴ? ወደ ተፈጠርክበት ልዕልና የማይመጣ ከሆነ ማምጣት የማይፈልግ ከሆነ አንተም ራሱ እሱ ወደ ተፈጠረበት ልዕልና እንዲሄድ የማታግዘው ከሆነ ምንድነው በሁለታችሁ መካከል ያለው ጓደኝነት? ምንድነው ጓደኝነት የሚባለው ነገር? ይሄ እንዳውም ሌላ ቪዲዮ ሰራበታል። ስለዚህ ህብረት ፍጠሩ። ብቻ ቁም ነገሩ እንደናንተው ድራይቭ፣ ወኔ፣ ኢነርጂ ያላቸው በራሳቸው ላይ መሰልጠን ለሚፈልጉ የምረዳው ነገር ምንድነው? ይህን ቻናል የሚያዩ ይህንን የቴሌግራም ቻናል የሚያነቡ የፌስቡክ ገጹን የሚያነቡ በዚህ ጉዳይ ላይ የሚወያዩ ሰዎች በዙሪያቸው ያሉት ጓደኞቻቸው ስለ እንደዚህ አይነት ርዕስ ማውራት አይፈልጉም። ማውራት ሳይፈልጉ ሲቀሩ ታዘቡ ምን አይነት ጓደኛ እንደሆነ 20 ዓመት እና 15 ዓመት የገነባችሁት። በተፈጥሮ ላይ መሰልጠን፣ ማደግ፣ መበልጸግ፣ በራሱ ላይ መጨከን፣ ማውራት የማይፈልግ ሰው ካለ ጓደኛችሁ ከሆነ ጓደኛችሁ ምን አይነት ጓደኝነት እየገነባችሁ እንደሆነ እዩ። እነሱ ላይ ኃጢአት እያበዛው እነሱ ላይ ጥፋታቸውን እያበዛው አይደለም፣ እናንተ ላይ ጥፋታችሁን እያበዛው ነው እንጂ። እኔት ግን ፕሮቴክት ታደርጋቸዋላችሁ። እንደገናም ደግሞ ባላችሁበት ትረግጣላችሁ። እንደ ተልባ ስፍር ስትሰፈራላችሁ፣ ትንሸራተታላችሁ፣ ትሰፈራላችሁ፣ ትንሸራተታላችሁ። አድሮ ቃሪያ ከርሞ ጥጃ ትሆናላችሁ። ደግሞ እንዴት በጣም እኮ ከባድ ነው መቀየር። አድሮ ቃሪያ ከርሞ ጥጃ መሆን የፈለግከው አንተ፣ ከጓደኞች መለየት ያልፈለግከው አንተ፣ ታጥበህ ተመልሰህ ጭቃ ውስጥ የምትገባው አንተ። ስለዚህ ህብረት ፍጠሩ ከሚመስላችሁ ሰው ጋር። ስለዚህ ይህን በማድረግ እንግዲህ ይህንን የወንዶቻችን ላይ መስራት የምንፈልገውን በተለይም ደግሞ አብዮት እንቅስቃሴ፣ አብዮታዊ እንቅስቃሴ፣ አብዮታዊ ነውጥ ማምጣት የምንፈልገው ባህላዊ ለውጥ ማምጣት የምንፈልገውን ነገር መርዳት ትችላላችሁ። ባህላዊ ለውጥ ማምጣት አለብን። ካለዛ ትዳራችን ኤክስፖኔንሻል እየፈረሰ ነው። ኖባዲ ኬርስ። ሊቃውንቱ ነጋዴዎች ሆኖብናል። በትውልዳቸው ላይ የሚነግዱ ነጋዴዎች ሆነዋል። በአፍና በመጣፍ በዩቲዩብ እና በመድረክ ላይ እየወጡ መልካቸውን፣ ማዕረጋቸውን፣ ልብሳቸውን እያሳመሩ በሜካፕ እየተሽቀረቀሩ ትውልዱ ላይ የሚነግዱ ነጋዴዎች ሆኖብናል። ማንም ሰው አይደርስልንም ለራሳችን ካልደረስን። ለልጆቻችን ራሳችን የማንደርስ ከሆነ ማንም ሰው አይደርስልን። እያየናቸው ልጆቻችን የጠላት መጫወቻ ባሪያ ነው የሚሆኑት። አቅመቢስ እየተደረጉ ምስኪን እየተደረጉ ይህንን አጽድቀው እየጋቷቸው አቅመቢስነታቸውን ጽድቅ ነው እያሉ እየጋቷቸው፣ መንፈሳዊነት ነው እያሉ እየጋቷቸው፣ አልጫነታቸው መንፈሳዊነት ነው ብለው እየጋቷቸው፣ ሴቶቻችንን ደግሞ በመብት በእኩልነትና በነፃነት ሰበብ አመፀኛ እንዲሆኑ እያደረጓቸው፣ አባቶቻቸው ላይ ወላጅ አባታቸው ላይ አመፀኛ እንዲሆኑ እያደረጓቸው፣ ባሎቻቸው ላይ አመፀኛ እንዲሆኑ እያደረጓቸው። ገስዋት ምን እንደሚፈጠር ነገር ትዳር የለም። ማነው ትዳር ውስጥ አምኖ የሚገባ? እንዴት ነው አምኜ ትዳር ውስጥ የምገባው? በምን ቃል ስለገባችልኝ ስለፈረመችልኝ ነገ ከነገ ወዲያ አመፀኛ እንደማትሆን ትዳሬ እንደማታርፍ 10 ዓመት የገነባሁበትን እንደማትበትነው ከእሷ ጋር ያፈራኋቸውን ልጆች ያለ አባት እንደምታስቀራቸውና እንደማታስቀራቸው ምንድነው ዋስትና? ተምራለች ትህትናን አይደለም ዛሬ የምትማረው፣ መብት፣ እኩልነት፣ ነፃነት። ወንዱ ተምሯል ራሱን መምራት፣ ራሱን መሸከም፣ ትዳሩን መምራት፣ ልጆቹን መምራት ተምሯል ወይስ ሃኒ በጣም ብዙ ነገር ታውቃለች ብሎ አቅመቢስና ምስኪን የሆነ ስለ እኩልነት የሚያወራ እንጂ የራሱን ግዴታ የማይወጣ? አስቡበት። እንግዲህ ይሄ አባወራ ላይ የምሰራው ቻናል ምናልባት ይሄንን አባወራ ላይ የምሰራው ስራ ምናልባት ይሄን ቪዲዮ ዛሬ ይሆናል ያገኘው፣ ትላንት ይሆናል ያገኘው። ነገር ግን ከ10 ዓመት በላይ እየተደከመበት ነው ወንድም አለ። ከ10 ዓመት በላይ እየደከምኩበት ነው። ትላንት እናንተ ስላገኘው ትላንትና የጀመርኩትና ምንድነው በአንድ ጊዜ ይሄን ያክል ያቀጣጠለው? ምንድነው ይሄን ያክል የሚያንጫጫው የሚያስጨውት ልትለኝ ትችላለህ። ኖ አይደለም፣ ከ10 ዓመት በላይ የደከምኩበት ነው። ከ10 ዓመት በላይ የደከምኩበት ነው ስልህ ደግሞ ከ10 ዓመት በላይ ስደክምበት የህይወት ዋጋም ተከፍሎበታል። ጠፍቶኛ አይደለም። እንደ ምስኪናኑ ሆኜ ካገኘው በልቼ ካጣው ተደፍቼ ሰዎቹ ሲመክሩኝ እንደነበረው የኔ ታላላቆች ሲመክሩኝ እንደነበረው ምን አስጨነቀ? ጊዜው እኮ እንደዛ ነው፣ እንደ ድሮ እኮ አይደለም። እኛ እኮ ጠፍቶን አይደለም። አንተ የምታወራው ነገር አዲስ ሆኖ አይደለም። እልቅ አንገትህን ደፍተህ ጭራህን ቆልፈህ ኑር ስባል እንደዛ ሆኜ መኖር አቅቶኝ አይደለም። ግን አባቴ በሰጠኝ ጸጋ ስሰለጥንበትና ስበለጽግበት የሚከፋው ማን ነው? ለምንድን ነው የሚከፋቸው? who are they? በዛ ላይ ደግሞ እንወድሃለን የሚሉኝ ሰዎች ለምን ይከፋቸዋል?
እንዴ ደስ ሊላቸው አይገባም ነበር? እንደውም ሲሆን እኔ መከተል አልነበረባቸው? እንደውም ሲሆንስ እኔንስ መቅደም አልነበረባቸው? ለምን ይከፋቸዋል? እኔ በራሴ በተሰጠኝ ጸጋ ላይ በጡንቻዬ ላይ በብልቶቼ ላይ በስሜቶቼ ላይ በሐሳቤ ላይ ስሰለጥንበት ስበለጽግበት መበልጸግ ብቻ አይደለም ሳፈራበት 30 60 መቶ ሳፈራበት ለምን ይከፋቸዋል? ስለዚህ በሱ ጉዳይ አልደራደርም። እንደዛ በማለቴ የህይወት ዋጋ ከፍያለሁ። አይ ሆፕ ደጋግሜ ተናግሬዋለሁ ያንን ነገር ማለት ነው። ከዚህ በአንጻሩ ደግሞ አስመሳይ ነጋዴዎች እየበዙብን ነው አይደለ? አስመሳይ ነጋዴዎች እየበዙብን ከመምጣታቸው የተነሳ ይህንን ስራ በፍጥነት መስራት አለብን። ላይክ እንቅልፍ ልናገኝ አይገባም። አይዱ ነው እንግዲህ ያው ሰው እኔ የተሰማኝ ስሜት ሌላ ሰው ካልተሰማው ብዬ አላስጨንቅም። እኔ ግን ሊትራሊ ነው የምላችሁ እንቅልፍ አጣበታለሁ። ቁጭ ብዬ ብዙ ሰዓት ባሰብኩኝ ባሰላሰልኩኝ ጥናት ሰርቼ በመጣሁኝ በጻፍኩኝ ቁጥር ከሰዎች ጋር በተገናኙኝ ቁጥር ልብ የሚያደክም ነገር ነው የማገኝበት። ልብ የሚያደክም ነገር ነው የማገኝበት። አስመሳይ ነጋዴዎች በዝተውብናል። ላይክ they are everywhere። በሁሉም ቦታ ነው አስመሳይ ነጋዴዎች ያሉት። ምን በማድረግ ደረጃ? ወንዱን ንክር ምስኪን በማድረግ ደረጃ፣ አልጫነቱን እያጸደቁ በመጋት ደረጃ። በተለይ ደግሞ ዘሶኮልድ የትዳር መካሪና አማካሪ ባዮች ይህንን ስጧቸው፣ ወይም ደግሞ ይህንን ንገሯቸው። ባትነግሯቸው እኛ ምን አገባን? ይስሩ ስራቸውን፣ እነሱ የፈለጉትን ይስሩ፣ እኛም ደግሞ መስራት ያለብን እንሰራለን። ተውት። ዘሶኮልድ የትዳር መካሪና አማካሪንን ባዮች በተለይም ደግሞ በክርስቲያኑ ማህበረሰብ ውስጥ ወደ ቤተ ክርስቲያን ተጠግተው ትውልዱን ወገኔን በተለይም ወንዱን አልጫ የሚያደርጉት አልጫነትህ ጽድቅ ያሰጣል እያሉ አልጫነትን የሚግቱት በቁሙ የሚሰልቡት ጃንደርባ የሚያደርጉት ሎት ኦፍ ዜም በጣም ብዙ ናቸው። በጣም በሚያሳዝን ደረጃ በጣም ብዙ ናቸው። ይህንን ነገር ስነግራችሁ ምን እንደሆነ እነማን እንደሆኑ ይገባችኋል። የግድ ስም መጥቀስ አይጠበቅብኝም። ሴቷ አባቷና ባሏ ላይ አመፀኛ እንድትሆን እንጂ የሚነገራት ለሱ እንድታደርለት አይደለም የሚነገራት። በዚህ ምክር፣ በዚህ ትምህርት፣ በዚህ ቅድመ ጋብቻ ትምህርት፣ በዚህ አይነት ትዳር መካሪና አማካሪን እንባይ ሸቃላ ሰው ትዳር እየፈረሰ ነው። ቢገርማችሁም ባይገርማችሁም፣ ቢመራችሁም ቢጣፍጣችሁም ትዳሮቻችን እየፈረሱ ነው። ልጆቻችን ትዳር እንደዚህ ነው እንዴ ምን ያደርግልናል ወደ ማለት እየደረሱ ነው። እነሱ በአፍጢም ተደፍተው በተለይ ደግሞ ዘሶኮል ትዳር መካሪ አማካሪ ሊቃውንት የተባሉት ሴቶቻቸው ላይ ሕፃን ልጅ ሆነው ታዝለው ሸክም ሆነው እየኖሩ ታናናሾቻችን ሴቶቹ ትዳር እንደዚህ ከሆነ ለምን አይቀርብንም ሸክሙ የበዛ እኮ ነው የሚሉት እያሉም ያሉት ብዙዎቹን ሴቶች አገኛለሁ። ነግሬያቸዋለሁ። ሴቶችን አላሰለጥንም እንጂ ከሴቶቹ ጋር ሳም ኤክስቴንት እናወራለን። በቴሌግራምም በሉት በድምፅም በሉት በብዙ አይነት መልክ እናወራለን። they are tired of this የ40 ዓመትና የ30 ዓመት ህፃን ልጅ በማሳደግ ደክሟቸዋል። ብዙዎቹ ሴቶች የአባታቸውን ትዕዛዝ ተቀብለው ማደር፣ መታዘዝ፣ መገዛት የሚፈልጉት ሴቶች ህፃን ልጅ የ30 ዓመትና የ40 ዓመት ህፃን ልጅ አዝለው በመዞር መሯቸዋል። ይሄ የ30 ዓመትና የ40 ዓመት ህፃን ልጅ ማይክ ሲያገኝ የሚያወራው ምንድነው? ሚስቴ ከልጆቼ እኩል ትንከባከበኛለች፣ ተሸክመኛለች፣ እናቴ ነች፣ እናቴ ምትክ ነች። ሴቶቹስ ሰልችቷቸዋል እናት መሆን። የ40 ዓመት ህፃን ልጅ ለ40 ዓመት ህፃን ልጅ የእናቱን ፍቅር ላልጠገበ፣ የእናቱን እቅፍ ላልጠገበ፣ የእናቱን ጀርባ ከእናቱ ጀርባ ላይ መውረድ ሳይፈልግ 40 ዓመት የሞላው ህፃን ልጅ እንደገና እነሱ በአንቅልባ ማዘል ሰልችቷቸዋል። እንግዲህ እነዚህ ነገሮች ትዳር እየበተኑ ነው። ልጆች ያለ አባት እያደጉ ነው። ያለ ስርዓት እያደጉብን መረን እየሆኑብን ነው። ትንንሾቹ ልጆቻችን ደግሞ መረን እየሆኑ ነው። ዛሬ ጊዜ ላይ ስነ ስርዓት ማለት ስነ ምግባር ማለት ማካበድ ነው። ያለ አባት ስለሚያድጉ አባትም ቢኖር ያ ንክር ምስኪን አባት ስለሆነ እግሩን ታጥቦ ሶፋ ላይ ተቀምጦ በስንቱን ለማየት የሚቸኩል ንክር ምስኪን አባት ስለሆነ ሴቶች ለአዳም ባሎቻቸው ተገዝተው ታዘው አግዘው እንዳይኖሩ እየተመከሩ ነው። ይሄ ለምን እንደሚሆን እንደዚህ አይነት ሴታ ሴትና ምስኪን ንክር ምስኪን ወንድ ለምን እየበዛ እንደሆነ በሚቀጥለው ቪዲዮ ነግራችኋለሁ። ይሄ ልመና አይደለም። እናንተን እባካችሁ እያልኩኝ እየለመንኩኝ አይደለም። ግዴታችሁን ተወጡ። እኔ እንቅልፌን እስኪነሳኝ ድረስ ግዴታዬን እየተወጣው ነው። ከኔ የሚጠበቀውን በዩቲዩብ መስራት የምችለውን እሰራለሁ። በቴሌግራም መጻፍ ያለብኝ እጽፋለሁ። በፌስቡክ መጻፍ ያለብኝ እጽፋለሁ። በአካል ፈቃደኛ ያልሆኑ ሰዎች ለማሰልጠን ዝግጁ ነኝ። እናንተ ደግሞ ራሳችሁ ላይ እየሰራችሁ እግረ መንገዳችሁን እነዚህን መረጃዎች አካፍሏቸው ለሌሎች ለሚፈልጓቸው ለሚያስፈልጋቸው ሰዎች አደራ ነግሬያቸዋለሁ። ለምን 1 ሚሊዮን ፎሎወር አይኖሩም? በየትኛውም ሶሻል ሚዲያ ላይ የሀገርን የህዝቧን የትውልዱን ችግር ይዞ ዩቲዩብ ላይ ወይም ደግሞ እነዛ ሶሻል ሚዲያዎች ላይ የሚያላዝን የሚነፋረቅ ሰው አትስጡብኝ።
ለሚያላዝነው ለሚነፋረቀው ሰው አታካፍሉብኝ። ይህን ሼር አታርጉት። ይህን ቪዲዮ አልጎሪዝሙን ያበላሽብኛል። የለሱ ቢጤ ነፍራቃና አላዛኞች ነው የሚሰጥብኝ ይህን ቪዲዮ። ያን ጊዜ እነሱ ደግሞ እንደዚህ አይነት ነገር መስማት አይችሉም፣ ይጎረብጣቸዋል። በዚህ ጊዜ ይሄ ቪዲዮ ባያስፈልግ ነው ብሎ ዩቲዩብ ራሱ ወደኋላ ሊወረውርብኝ ይችላል። ስለዚህ ጀግንነት ውስጣቸው ላለ፣ ወንድነት ውስጣቸው ላለ፣ አቅም እንዳላቸው ግን መንገዱ ላለየላቸው፣ ግራ ለተጋቡ፣ በግራ አጋቢዎች፣ በአስመሳይ፣ በሆዳደር፣ በሸቃላ ነጋዴዎች፣ በትውልዱ ላይ በሚሸቅሉ ወንድሞቼን በሚያታልሉ እህቶቼ ላይ በሚነግዱ ወንዶች ግራ ለተጋቡት ለነሱ አካፍሉልኝ፣ ለነሱ አጋሩልኝ። ያን ጊዜ እያገዛችሁ ነው። ያን ጊዜ እያገዛችሁ ብቻ ሳይሆን የእናንተን ድርሻ እየተወጣችሁ ነው። እግረ መንገዳችሁን አትርሱት። ይህንን ሳሙና መጠቀም የምትችሉ እንዲደርሳችሁ የምታደርጉ በሚደርሳችሁ በልክ እንድታገኙት እናደርገዋለን። አይ አይደርሰንም ያለንበት ቦታ ሩቅ ነው የምትሉ ደግሞ ለወዳጅ ለዘመዶቻችሁ አድርሱልን፣ እስቲ በዚህ እናገዝ ብላችሁ ደግሞ ይህንን ሳሙና ካላችሁበት ቦታ ብር በመላክ እኛ ደግሞ እዚህ ያለነው ደግሞ ካሉበት ቦታ እንዲደርሳቸው በማድረግ እንረዳዳለን፣ እንተጋገዛለን። ብዙ የቤት ስራ አለብን ወንድም እህቶቼ፣ በጣም ብዙ የቤት ስራ። እውነት ለመናገር ሀገራችን፣ ማህበረሰባችን፣ ትውልዳችን፣ ልጆቻችን፣ ወንድሞቻችን፣ እህቶቻችን ያሉበት ሁኔታ እጅግ አሳዛኝ ነው። እጅግ አሳዛኝ ነው። እንቅልፍ የሚያስወስድ አይደለም። በርቱልኝማ።